ኤቢ እንደ እብድ አድርጓ ስክር ብላ የምትናገረውን የምታወራውን የማታኮናለች። ዛሬ አባዬ ይሄ እውነት መሆኑን ላረጋግጥና በድጋሜ አባዬ ብዬ አልጠራውም፣ እሱም የሚባል አባት የለኝም በማለት ትናገራለች። ናታን እንዴት እንደተፈጠረ ነገሩን ሲያስረዳት ሰላምን እከሳታለሁ፣ ከ5 ዓመት በላይ ያሳስራታን ስትል ደግሞ ቃሏን ትሰጣለች። የቤተሰብ ትዳር መበተንና እንዲሁም ልጆች አላባትና አለናት የማሳደግ እንዲሁም ተብሎ ወደ 7 እና 8 ዓመት ያሳስራታል። አባዬን ደፍራው ከሆነ የወለደችው ወይም ራሱን ሳያቅ ከሆነ አንተ የነገርከኝ እውነት ሆኖ እሷ ጋና አባዬ ጋር ካገኘሁት ሰላምን ከስሼ አሳስራታለሁ ስትል ትነሳለች። አቢጌል እና ዳጣ ናታን ምን ማድረግ እንዳለባቸው ግራ ገብቷቸው አንድ ክፍል ላይ ወደዛና ወደዚህ ይመላለሳሉ። መሬት ተሰንጥቃ ብትውጣቸው ወይም ወደ ላይ ቢያደርጉ እጅጉኑ ደስ ይላቸዋል። ናታንን 10 ወይዘሮ ማርታ ብትጣራም ነገር ግን ሄዳ ሆስፒታል ውጤቱን ለማየት ሲሆን እነሱ ግን እንዴት ትዳራቸው ሲፈርስ ቆመን እናያለን፣ አንድ ነገር ማድረግ አለብን ብለው እየተመካከሩ ይገኛሉ። እስከዛሬ ለዛና ገዜ ምንድነው ቤት ውስጥ እየተበጠበጠ ያለው ብለው ግራ ያገባቸው፣ ዛሬ ግን እውነቱን ለዛ ሰምታ ትነግረዋለች። ምክንያቱም ይሄ ቤት ሲፈርስ ቆመን ከምናይ ወይም ምነው ባላወቃቸው ፈጣሪ ሆይ ምነው እዚህ ቤት ባላመጣህ የሚል ጸሎትም አስከትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ዳጣ ድራማን ክፍል 157 ነው። እነሆ እንድትከታተሉ ይጋበዝኳችሁ። እውነቱን ሲነግራት እናቷ ጋር ሄዳ አይኖቿን ለአይኖቿ እያየች እንዴት ይሄን ያህል ክደት አባዬን ሊከዳሽ ይችላል ብላ ብትናገርና ብታወጣው ደስ የሚላት አቢጌል፣ ነገር ግን ኤቢ ወደ አባቷ ሄዳ እውነቱን ለማጣራት ትፈጽማለች። አባቷ ግን የእሷን አይን እጅጉኑ ማየትና መስማት ስለፈራ ይደበቃል። መንገድ ለመንገድ እየሄደች እየጮኸች እንደ እብድ እያደረጋት ጸጉሯን እየነጨች ወደ አባቷ ቢሮ ትሄዳለች። ምጥን መንገድ ላይ ያገኘቻት ሲሆን ከኋላ ለከኋላ እየተከተለችና እንዲሁም ሲያደክማት መንገድ ላይ ቁጭ ብላ ስታለቅስ አብራት ታለቅሳለች። ለምን እንደምታለቅስና ምን እንደሆነ ስትጠይቃትም እሱ አይመለከተሽም ወደ ቤቶች ተመለሽ ስትላት በቁጣ የድሮዋ ኤቢ ተመለሶች ስትል ትጠይቃታለች። እሷም የድሮዋ ኤቢ ተመለሰች ሳይሆን ሌላ ነገርም አለ፣ እባክሽ ምጥን አንቺ ተመለሽ ትላታለች። አቶ ደረጀ ልጅ ወደ ቢሮ እንደሄደ ሲያይ ወደ ቤት ሲገባ ቤቱን ሲያው እጅጉኑ ቅፍፍና እንዲሁም ግባ ሳይሆን ውጣ የሚል መንፈስ ውስጡ ያድራል። አንተ ቤት እኔ ራሴ በሰራሁት ወንጀልና ኃጢአት እጅጉኑ ቀፈፈኝ፣ እዚህ አፍህን ከፍተህ ትውጠኝ እንደሆነም እንታይ በማለት አቶ ደረጀ በድፍረት ወደ ቤት ሲገባ ወይዘሮ ማርታ ልጇ በጣም ተናዳ ስለነበረች ሳሎን ወርዳ ቁጭ ብላ ነበር። አቢጌልን ወይ ኤቢን እየፈለገች ስለነበረ ከዳጣ ጋር ተቀምጣ፣ ነገር ግን ደረጀ በሩን ከፍቶ ሲገባ ማየትና መቋቋም ስላልቻለች ወደ ክፍሏ ትገባለች። ዳጣም እምትየም ወይም ወይዘሮ ማርታም እማየም ሁሉ ሰላም ነው አባዬ አንተ እንዳትጨነቅ ሁሉም ሰላም ሁሉም አማን ነው እያለች አባቷን ማጽናናቷን ትቀጥላለች። ይሄ ነገር ሁሉም ቢሆንም ነገር ግን አንድ ነገር ያልገባት ነገር ዳጣ አቢጌል እውነቱን አውቃ አባዬን እንደዚህ ካደረገችው እማዬ ስታቅ ምን ይፈጠራል የሚል እጅጉኑ ስጋት ውስጥ ከቷታል። ጧት ፀሐዋ ሞቅ ስትል ራሷም ቀለል ይለኛል ብላ ወይዘሮ ማርታ ውጪ ወንበር አስወጥታ ከገዜ ጋር እየተጫወተችና እያወራች እንዲሁም እያወጋች የነበረው መታ ለዛ ለእሁድ አክስቷ ስለታመመች ረፍት ትጠይቃታለች። ገዜም የት አባቷ ነው የምትሄደው? በጤነኝነቷን ጊዜ የማናቃት አክስት ዛሬ በሽተኛ ስኮን ከየት መጣች በማለት ይናገራል። ለማንኛውም እሁድ ሁለታችሁም ተፈቅዶላችኋል፣ እዛ አትንጫጩብኝ፣ አታፍሩም ወይኔን አስቀምጣችሁ እዚህ አፍ ላፍ ስትካፈቱ በማለት ወይዘሮ ማርታ ወደዛ ካጠገቧ እንዲሄዱ ታዛቸዋለች። አቻም ጋር እንደምትኬጂ አውቃለሁ፣ ስለዚህ መሞቻሽን ባታቃርቢው ደግሞ ባንጋደል ላንቺም ጥሩ ነበር፣ ነገር ግን በገዛ እጅሽ አሟሟትሽን ያቀረብሽው እራስሽ ነሽ በማለት አቶ ገዜ ይናገራል።
ሳሎን ላይ ቁጭ ብለው ናታንና እንዲሁም ምን ማድረግ ግራ ገብቷቸው እያሉ፣ ነገር ግን ናታን ቀደም ብሎ ቢሮ እየጠበቀ ነበረ። ናታን ኤቢ አባዬን ነው የምፈልገው፣ ምን ትሰራለህ ከቤት እስከ ቢሮ ስትለው፣ እሱን አባዬን አሁን የምናግዝበት እንጂ የምንልበት ጊዜው አይደለም፣ ወይም የምንተችበት፣ እውነቱን ልታቂ ይገባል፣ በአባዬ አትፈርጅም ይላታል። እሷም አባቷ እንደዚህ ሁለተኛ ልጅ እናቴን በዓይኗን እያየሁ ዳጣ የአባዬ ልጅ መሆኗን ሳቅ እንዴት እንደሚደማና እንዴት እንደማዝን ናታን አንተ መች ገባህ? አንተም የከድሃትና የገደልካት እናት ስላልሆነች እንጂ እናትህ ብኮን ይሄ ሁሉ መከራና ግፍ ሲደርስባት እጅጉን ዝም አትልም ነበር ትለዋለች። ኤቢ እኔም ማየን በጣም ነው የምወዳን፣ ነገር ግን ከዚህ የበለጠ ችግር ውስጥ ነው የምንገባው እውነቱን ብታቅ። ስለዚህ እውነቱን እንዳታቅን ማገዝ አባዬን አለብን። አባዬ እጅጉኑ ተጨንቆና እንኳን የማርቲን እንኳን የማየን ፊት ያንቺን ፊት ማየት ፈርቶት ይኸው ተደብቋን በማለት ይነግራታል። እሱም ምን እንደተፈጠረ በግድሽ ወደሽ ሳይሆን ታዳምጭኛለሽ በማለት ብላ ለመስማት ጆሮዋን ትሰጣለች። አባዬ ከዛሬ 1 ዓመት 4 ወር በፊት እማዬ ዱባይ ለመዝናናት እንደሄደች ማንም አልነበረም። አባዬ ደግሞ ሰክሮ ነበርና ወደ ቤት ሲመጣ ሰላምዬ ተቀብላ ወደ መኝታ ቤት አስገብታ ልጅ መውለድ ስለምትፈልግ ከሱ ወለደች። ኤቢም በተደጋጋሚ ስለተኙ እንጂ ባንዴ እንዴት ልጅ ይረገዛን ስትልም እሱም ባንዴ ልጅ ይረገዛን ካልፈለግ ባንዴም ሆነ በሁለቴም ለማንኛውም ዶክተርን ልታጣሪና እንዲሁም ልጠይቂ ትችያለሽ ቢላትም እሷ ግን ይህን ሁሉ ከነገራት በኋላ የዚህ ሁሉ ጉዳት ግን ማሚና ባቢ ሊለያዩ ይችላሉ። ስለዚህ ውጤቱን እንደምንም ብለን መቀየር አለብን ብሎ ወይም አንድ ላይ እንዲሆኑ አንድ ነገር ማድረግ አለብን። ይሄን ደግሞ አንቺ የተሻለሽንና እንዲሁም ፈጣንና የተሻለ ሀሳብ ስለምታስቢ እማዬንና አባዬን ትዳር እንታገዳቸው በማለት ይማጸናታል። እሷም እውነት እማዬ እንደ እህቷና እንደ ቤተሰቧ ይሄን ያህል ዓመት አንድ ቀን እንዲከፋት ሳታደርግ አሳድጋ እውነት አኑራት እንዲህ ያለት በደል ሳደረሰችባት እኔ እናቴንም ሆነ ወይም እናቴ ላይ ላደረሰችባት ነገር እያንዳንዷን አስከፍላታለሁ ትላለች። ዳጣ ማርቲ ጋር ሄዳ ምንድነው ማሚ ወደ ሆስፒታል እንደሚኬጅ እኮ ናታን ነገረኝ ትላታለች። አዎ ለዛን ከነገርኳት ቆየው ስትልም አዎ እኔ እያወራሁት ነበረ፣ ነገር ግን አሁን ዝግጁ ሆኖ መኪና ውስጥ እየጠበቀች ነው ትላታለች። እሷም ዳጣዬን ቁጭ አድርጋም ዳጣዬ ምንም ይፈጠር ምንም እባክሽ ምንም እንዳታስቢ፣ እኔ ቃል የምገባልሽ ነገር ከልጆቼ አሳንሼ አላይሽም፣ ልክ እንደ ልጆቼ ነው የማኖርሽ፣ ምንም እንዳትፈሪ ስትልም ታጽናናታለች። አይኖቿ እንባ ተሞልተው የእሷ ክደት ሌላ እንደሆነ እሷ ራሱ የደረጀ ልጅ እንደሆነች የታወቀለት ማርቲ ምን ታደርገኛለች ብላ እያሰበች እሽማዬ ብላ ቃሏን እኔም እንደ ልጆችሽ እሆንልሻለሁ በማለት እናም እውነት ከሆነም አይዞች ስትላትም ሳቅ ብላ አየ ልጅ ነገር ይሄ ነገር በማንም በእኔ የደረሰው በማንም እንዳይደርስ ማንንም በሰውም በሙሉ አይንሽ በሙሉ ልብሽ አትመኝ፣ ሰው ሁሉ ጎዶሎ ነው። አንቺ እምነትሽን ስትሰጪው እሱ ግን ሾኩንና እንዲሁም ክደት ነው የሚሰጥሽ። ስለዚህ በህይወትሽ ሰውን እንዳታምኒ ዳጣ በኔ ልትማሪ ይገባን ትላታለች። ይሄ ሁሉ ምስቅልቅሉ የወጣው ያልገባቸው ውሃና ምጥን ደግሞ ምን ማድረግ እንዳለባቸውና እንዲሁም ቤት ውስጥ ምን እየተካሄደ እንደሆነና እንዲሁም አቶ ደረጀ እኔ አንዳይ ነገር ከሆንኩ ዳጣን ከውሃ እንዳትለዩብኝ ወይም ውሃ ከዳጣ መለየት የለባትም። ኤቢ የሆነ ነገር ችኩልና ንዴታ፣ ነገር ግን ዳጣ ልጄን አደራ በማለት ማርታም ወይም ደረጀም ሁለቱም ውሃን አደራ ለእንትና ዳጣ ይሰጣሉ። ዳጣ ግን ይህን ነገር ማለት እንደሌለባቸውና ፈጽሞ እኔ እናንተ ምንም አትሆኑም ብላ ታጽናናቸዋለች። ማርቲ ወረቀቱን ከፍታ ስታየው ምን ይፈጠራል የሚለው እጅጉኑ አሳስቧታል። ናታን መኪና ውስጥ ቢቀመጥም ነገር ግን ማርቲ ለደረጀ ደውላ ውጤቱን አብረን ሁለታችንም ወረቀቱን ከፍተን እናየዋለን፣ ስለዚህ እባክህና ቶሎ ስትለው ደረጀ እኔ አላስፈልግም ቢልም ሁለታችንም ውጤቱን ባንድ ነው የምናየው እና ቶሎ ስትልም ደረጀም ወደ ቤት መጥቶ መኪና ውስጥ ገብተው ወደ ጳውሎስ ሆስፒታል እርምጃቸውን ጀምረዋል። ማርቲ እውነት ተሳክቶላቸው እነ ናታንና ዳጣንና ኤቢ ውጤቱን መቀየር ካልቻሉ ዛሬ እውነቱን ካወቀች ትዳራቸው እጅጉኑ ብጥብጥና አደጋ ላይ እንደሆነ ግልጽ ይሆናል።
ውድና የተከበራችሁ የቻናላችን ቤተሰቦች በዛ ላይ ደግሞ ሰላምዬ ቤቱን በስሜ ካላዞርክልኝ የልጅ ቀለብ ብዬ እከሳለሁ በማለት እንዲሁም አጣድፈዋለች።